ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። ህወሓት በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት የፓናል ውይይት ሊያደርግ ይገባል አለ። በአማራ ክልል በወባ በሽታ ሳቢያ የሚሞተው ሰው ቁጥር በ68 በመቶ መጨመሩ ተነገረ። ሴቶች ብቻ የተሳተፉበት የጠፈር ጉዞ ከ60 ዓመታት በኋላ ለመጀመሪያ ጊዜ ተካሄደ። ክቡራን ተመልካቾቻችን እንደምን አላችሁ? ይህ የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መጥተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ የምስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ ህወሓት በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት የፓናል ውይይት ሊያደርግ ይገባል አለ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአፍሪካ ህብረት የፕሪቶሪያ ክትትል ኮሚቴ ጋር መገናኘታቸውን አስታውቀዋል። ጽዮን ላይኩን ዝርዝር አላት። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ሚያዝያ 4 ቀን 2017 ዓ.ም ለፕሪቶሪያ ስምምነት አለመፈጸም ምክንያት መንግስትን ወቅሶ ካወጣው መግለጫ ከቀናት በኋላ በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው የተሾሙትን ሜጀር ጀነራል ሳማድ አላዴን ማነጋገሩን በይፋዊ የማህበራዊ ትስስር ገጹ ላይ አስፍሯል። የኮሚቴ ኃላፊውን በጽህፈት ቤታቸው ተቀብለው ያነጋገሩት ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው ስምምነት አተገባበር ዙሪያ መሬት ላይ ያለውን እውነታ በግልጽ በመለየት ሪፖርቱን እንዲያቀርብ ለኮሚቴው ማሳሰባቸውንም ጽህፈት ቤቱ ያሰፈረው ጽሑፍ ያሳያል። ከሰሞኑ ህወሓት ለ5 ቀናት ካካሄደው ስብሰባ በኋላ ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲል ለስምምነቱ አለመፈጸም መንግስትን ተጠያቂ ማድረጉ አይዘነጋም። የፌዴራል መንግስት በትግራይ ህዝብ ላይ በላዩ ላይ ተፈጻሚ የሚሆኑ አዋጆችን፣ ደንቦችና መመሪያዎችን እያወጣ ነው፣ ብቻውን በተናጠል የሚወስንባቸውን ሁኔታዎችን በስፋት እየታየ ነው ሲል ተችቷል። ህወሓት በዚህ መግለጫው እንዲሁም ከዚህ ቀደም በነበሩ ጊዜያት ለስምምነቱ አለመተግበር መንግስትን ተጠያቂ ሲያደርግ የቆየ ቢሆንም ነገር ግን የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በአዲስ አበባ በሰጡት ጋዜጣዊ መግለጫ ላይ ለፕሪቶሪያው ስምምነት አለመተግበር ተጠያቂ ያደረጉት በህወሓት ውስጥ የተፈጠረውን ክፍፍል እንደነበር ይታወሳል። ኃላፊነት ለፌዴራል መንግስት ለወረወር አልችልም። ተፈናቃዮችን ከመመለስ አንጻር አሁን ኃላፊነት የፌዴራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌዴራል መንግስት በቂ የወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዝ ዊ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። ይሁንና ህወሓት በሰሞኑ መግለጫው የፕሪቶሪያው ስምምነት ተከብሮ ሁለቱ ፈራሚዎች በፖለቲካዊ ውይይትና መግባባት በጋራ መስራት አለባቸው፣ እንደ ሁልጊዜው ዝግጁ መሆኔም ይታወቀልኝ ብሏል። ዶክተር ደብረጽዮን በትናንትናው ዕለት ባደረጉት ውይይትም በፕሪቶሪያው ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉ ታጣቂዎች ከትግራይ ግዛት ውስጥ እስካሁን አለመውጣታቸውን፣ የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ሉዓላዊ መሬቶች በወራሪዎች ቁጥጥር ስር ይገኛሉ ሲሉ አስታውቀዋል። በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው የተሾሙት ሜጀር ጀነራል ሳማድ አላዴ በበኩላቸው በተልዕኮ መሰረት መሬት ላይ ያሉ ሁኔታዎችን በመከታተል ሪፖርታቸውን እንደሚያቀርቡ በመግለጽ ከህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ጋር በጋራ እንደሚሰሩ መግለጻቸውን ህወሓት ያሰፈረው ጽሑፍ አመላክቷል። ይሁንና ከህወሓት ጋር ንግግር ያደረገው የአፍሪካ ህብረት ኮሚቴ ከጊዜያዊ አስተዳደሩ ጋር ስለመገናኘቱ እስካሁን የተባለ ነገር የለም። በአማራ ክልል በወባ በሽታ ሳቢያ የሚሞተው ሰው ቁጥር በ68 በመቶ መጨመሩ ተነገረ። የጤና ባለሙያዎች በሽታውን ለመከላከልና ለመቆጣጠር እንዲሁም ግብዓቶችን ወደ ህብረተሰቡ ለማድረስ በነጻነት ተንቀሳቅሰው መስራት መቸገራቸው ስርጭቱ ይበልጥ እንዲስፋፋ እንዳስቻለው የአማራ ክልል ህብረተሰብ ጤና ኢንስቲትዩት ገልጿል። ተጨማሪ አለን።
በ2015 ዓ.ም የተቀሰቀሰው የአማራ ክልል ግጭት ከነጠቀው ህይወት ባሻገር የክልሉ ማህበራዊ እንቅስቃሴ መገደቡና የትምህርት የሕክምና እንዲሁም መሰል አገልግሎቶችን ማስተጓጎሉ ማህበረሰቡን የስጋት ኑሮ እንዲገፋ እንዳስገደደው ቢቢሲ ያነጋገራቸው ነዋሪዎች ይገልጻሉ። በክልሉ በቀጠለው በዚሁ ጦርነት ሳቢያ ከተከሰቱ ማህበራዊ ቀውሶች መካከል 60 በመቶ የክልሉ ተማሪዎች ከትምህርት ገበታ ውጪ መሆናቸው፣ ከ5000 በላይ የሚሆኑ ሴቶች ላይ የመደፈር ጥቃት መድረሱ፣ በወሊድ ምክንያት ህይወታቸውን የሚያጡ እናቶች ቁጥር መጨመር፣ የስራ እጦት እንዲሁም የንግድ እንቅስቃሴ መዳከም ያሉት ከብዙ በጥቂቶቹ እንደሆኑ መረጃዎች ያሳያሉ። የተላላፊ በሽታዎች ስርጭትም በእጅጉ ለመጨመሩ ጦርነቱ የራሱ አስተዋጽኦ እንዳለው የሚገልጸው የክልሉ የህብረተሰብ ጤና ኢንስቲትዩት በ2017 ዓ.ም 6 ወራቶች ውስጥ በወባ በሽታ ከተያዙ ሰዎች መካከል የ83 ሰዎች ህይወት ማለፉንና ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የሞት መጠኑ በ68 በመቶ መጨመሩን አስታውቋል። ይኸው ወረርሽኝ ከ80 በመቶ በላይ የቆዳ ስፋት በሚሸፍኑት የምዕራብ አማራ፣ ጎንደር፣ ጎጃም እንዲሁም በምስራቅ አማራ፣ ሰሜን ወሎ አካባቢዎች ከመስከረም ወር መግቢያ ጀምሮ በከፍተኛ ስፋት እየታየ እንደሚገኝ ተገልጿል። በክልሉ በ40 ወረዳዎች በየሳምንቱ በሚደረገው የወባ ምርመራ ሪፖርትም በሺዎች የሚቆጠሩ ሰዎች በበሽታው እንደሚጠቁ የሚጠቁም ነው። ህብረተሰቡ ወባን ለመከላከል ያለው ዝቅተኛ ግንዛቤና ቸልተኝነት እንዳለ ሆኖ በግጭቱ ሳቢያ በተደጋጋሚ የመንገዶች መዘጋት የወባ ስራ ቁጥጥርን ማዳከሙንና የመድኃኒት ስርጭትን ማስተጓጎሉን የክልሉ ጤና ተቋማት መረጃ ያሳያል። በተጨማሪም የጤና ባለሙያዎች በሽታውን ለመከላከልና ለመቆጣጠር እንዲሁም ግብዓቶችን ወደ ህብረተሰቡ ለማድረስ በነጻነት ተንቀሳቅሰው መስራት መቸገራቸው ስርጭቱ ይበልጥ እንዲስፋፋ እንዳስቻለው ተጠቁሟል። አሁን ባለው ነባራዊ ሁኔታም በክልል ውስጥ ያለው ግጭት ባለፉት ሳምንታት መባባሱ የተገለጸ ሲሆን በተለይ በባህር ዳር ውስጥ የግንቦት ወር የወባ መነሻ ነው ተብሎ ስለሚታሰብ ቅድመ ጥንቃቄ ካልተደረገበት በዚህ ዓመትም በሽታው በቀላሉ ሊሰራጭ እንደሚችል እየተነገረ ይገኛል። ሴቶች ብቻ የተሳተፉበት የጠፈር ጉዞ ከ60 ዓመታት በኋላ ለመጀመሪያ ጊዜ ተካሄደም። በልዩ ሁኔታ የተካሄደው የጠፈር ጉዞ እውቋን የፖፕ ሙዚቃ አቀንቃኝ ኬቲ ፔሪን ጨምሮ 6 ሴቶችን ማሳተፉ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Tina Tereskova, the first woman in space. የሴቶች የጠፈር ጉዞ ታሪክ የተጀመረው በግሪጎሪያኑ 1963 ዓ.ም የመጀመሪያዋ ሴት ሆና የጾታ እንቅፋትን በተሻገረችው ሶቪየቷ ቫለንቲና ቴሬሽኮቫ ጉዞ ነው። በቮስቶክ 6 ላይ የነበራት ታሪካዊ ተልዕኮ በሰው ልጆች የጠፈር በረራ ላይ ትልቅ ለውጥ ያመጣ ብቻ ሳይሆን ሴቶች በጠፈር ምርምር ሙያ እንዲገቡ ፈር የቀደደ ነበር። ታዲያ ከ60 ዓመታት በኋላ እውቋን የፖፕ ሙዚቃ አቀንቃኝ ኬቲ ፔሪን ጨምሮ 6 ሴቶች የተሳተፉበት ልዩ የጠፈር ጉዞ በተሳካ ሁኔታ ተካሂዷል። ሴቶቹን ያሳፈረው ኒው ሺፐርድ የተባለው የጠፈር መንኮራኩር ከቴክሳስ አሜሪካ የተነሳ ሲሆን 11 ደቂቃ በፈጀ ጉዞ 100 ኪሎ ሜትር ከምድር በላይ ተጉዞ ጠፈር ደርሶ በተሳካ ሁኔታ ተመልሷል። ተጓዦቹ ጠፈር አካባቢ እንደደረሱ ክብደት አልባ ሆነው እንደነበር የተዘገበ ሲሆን ለዚህም እንዲረዳቸው ከ2 ቀናት በላይ የአካል ብቃት እንቅስቃሴ፣ የአደጋ ጊዜ ዝግጁነትና በዜሮ ስበት ከባቢ ውስጥ የመንቀሳቀስ ስልጠና መውሰዳቸው ተነግሯል። የጠፈር መንኮራኩሩ ሙሉ በሙሉ ራሱን የቻለ ምንም አይነት አብራሪ የማያስፈልገውና ሰራተኞቹ ተሽከርካሪውን በእጅ የማያንቀሳቅሱት ነበር። ጉዞውን ያመቻቸው ብሉ ኦሪጂን የተባለ የቢሊዮነሩ ጄፍ ቤዞስ ኩባንያ ሲሆን ሴቶች ብቻ የተሳተፉበት የህዋ ጉዞ ማካሄዱ በህዋ ቱሪዝም ላይ ለተሰማራው ተቋም ትልቅ ስኬት መሆኑን ሮይተርስ ዘግቧል። ከህዋ ቱሪዝም ጎን ለጎን የህዋ መሰረተ ልማት ዝርጋታ ላይም የሚሰራው ብሉ ኦሪጂን ለጠፈር ጉዞው እያንዳንዱን ሴቶች $150,000 ማስከፈሉን አስታውቋል። ከታዋቂዋ የፖፕ ሙዚቃ አቀንቃኝ ኬቲ ፔሪ ጋር የብሉ ኦሪጂን ባለቤት የሆነው የጄፍ ቤዞስ እጮኛ ላውረን ሳንቼዝም በጉብኝት ውስጥ የተሳተፈች ሲሆን ኬቲ ፔሪ ከብሉ ኦሪጂን የጠፈር በረራ አጠናቃ ወደ ምድር እንደተመለሰች ደስታዋን መሬት ጎንበስ ብላ በመሳም ገልጻለች። When you got up there, what a wonderful world. Why was that important to sing that particular song? መረጃዎች እንደሚያሳዩት እስከ ግሪጎሪያኑ ግንቦት 2023 ዓመተ ምህረት ድረስ ወደ ጠፈር ከተጓዙ 634 ሰዎች ውስጥ ሴቶች የሆኑት 73 ብቻ ናቸው። ከነዚህም ውስጥ አሜሪካ 56፣ ሶቪየት ህብረት 6፣ ካናዳ፣ ቻይና እና ጃፓን 22፣ ፈረንሳይ፣ ጣሊያን፣ ደቡብ ኮሪያ፣ ሳውዲ አረቢያ እና ብሪታንያ ደግሞ እያንዳንዳቸው አንዳንድ ሴቶችን ወደ ጠፈር ልከዋል። ነገር ግን ሴቶች ብቻ የተሳተፉበት የጠፈር ጉዞ ሲካሄድ ከ60 ዓመታት በኋላ ይህ ለመጀመሪያ ጊዜ ሲሆን ይህንን ተከትሎም ከሌሎች
ከ5 ሴቶች ጋር በዚህ ታሪካዊ የጠፈር ጉዞ የተሳተፈችው ታዋቂዋ የፖፕ ሙዚቃ አቀንቃኝ ኬቲ ፔሪ ጉዞው ትልቅ የአመለካከት ለውጥ የሚያመጣ ነው በማለት ተናግራለች። ከበሮ፣ ጽናጽን፣ መቋሚያና ከ10 በላይ ቅዱሳት መጻሕፍት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት ሆነው መመዝገባቸው ተገለጸ። ከበሮ፣ ጸናጽን፣ መቋሚያና ከ10 በላይ ቅዱሳት መጻሕፍት የኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስር ተመዝግበው ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆናቸው ተረጋግጧል ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ አስታውቋል። ከዚህ ቀደምም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያን ንብረቶች ተመዝግበውና እውቅና ማግኘታቸውን የመምሪያው ኃላፊ መላከ ሰላም ዳዊት ያሬድ ገልጸዋል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ዜና እናስታውሳችሁና እንመለሳለን። ህወሓት በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት የፓናል ውይይት ሊያደርግ ይገባል አለ። ከቆይታ በኋላ የዕዳ ሽግሽግ ባይኖር ኖሮ ኢትዮጵያ በዚህ ዓመት 2.8 ቢሊዮን ዶላር ዕዳ ትከፍል ነበር ተብሏል። ይጠብቁን። በኢራቅ የተነሳው ከባድ የአሸዋ ማዕበል በርካታ ከተሞችን የቀን ጨለማ እንዲወጣቸው ማድረጉ ተነገረ። አሁን ደግሞ በጣቢያችን ከሚተላለፉ ፕሮግራሞች አንዱን ቅንጭብ ተከታትለን እንመለስ። በአንድ ወቅት ፎርብስ ራሱ ኢትዮጵያ ካሏት ጥቂት ቢሊዮነሮች በ3ኛ በ4ኛ ደረጃ አስቀምጦ ተመልክቻለሁ። እንግዲህ እሱን ደግሞ ፎርብስ ጋር ብንነጋገር አይሻልም? አቶ በላይነህ 28 ድርጅቶችን ትመራለህ። በስሩ ደግሞ 7500 ሰራተኞች አሉ። ባለሀብት ሁሉ ሌባ ነው ብሎ መረጃ መስጠት ሰው ሰርቶ ባለሀብት እንዳይሆን ማድረግ ነው። በሀገራችን የአውቶሞቲቭ ዘርፍ ላይ ብዙ ስራዎችን ሰርተሃል አቶ በላይነህ። በ4 ብር ድንጋይ ተሸክሜ የቀን ስራ ሰርቻለሁ። በቀን አንድ ጊዜ መብላት ለእኔ ከባድ የነበረበት ጊዜ አለ። 15 ሳንቲም አጥቼ ከለገሃር ሳሪስ በእግሬ ሄጃለሁ። የማህበራዊ ኃላፊነት ነገር ምን ይመስላል? የተወሰነ ሰው ሁሉ ብቻ ሀብታም ሆኖ ሀገር ውስጥ መኖር አይቻልም በሰላም። መንግስት ከዚህ በፊት በነዳጅ ኃይል ለሚሰሩ ተሽከርካሪዎች ለመለዋወጫ ግዢ ወደ 1 ቢሊዮን አካባቢ ያወጣል። ቢዝነስ የምትሰራው ለትርፍ ብቻም አይደለም፣ ህዝብህንም ታገለግላለህ። ሀብት እንድትፈጥር የሚያደርግህ ህዝብህ ነው። በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ላይ ባትሪው ትልቅ ጥያቄ እየቀረበበት ነው። ሀገራችን ባለፈው አመት ብንወስድ የግብርና ምርቶችን ሽጣ 4 ቢሊዮን ዶላር ታመጣለች። 5 ቢሊዮን ግን ለነዳጅ ታወጣለች። እንግዲህ ኤክስፖርት ፕሮሞት ከማድረግ በላይ ነው ነዳጅን መተካት። በቀጣይ በኤሌክትሪክ ኃይል ተጠቃሚ ተሽከርካሪዎች ዙሪያ በላይነህ ክንዴ ግሩፕ ምን እቅድ አለው? ካሪቡ አውቶሞቲቭ ሐሙስ ምሽት 3 ሰዓት ላይ በአርትስ ቴሌቪዥን ይጠብቁ። ቀደም ሲል የተመለከታችሁት የፕሮግራም ቅንጭብ ተወዳጁ የአውቶሞቲቭ ፕሮግራማችን ካሪቡ አውቶ ነው። የዚህ ሳምንት እንግዳችን ደግሞ ቢሊዮነሩ በላይነህ ክንዴ ናቸው። ሙሉ መሰናዶን ሐሙስ ምሽት 3 ሰዓት ላይ በአርትስ ቴሌቪዥን ብቻ እንደተከታተሉ እንጋብዛችኋለን። ወደ ቀጣዩ ዜናችን አለፍን። አስጎብኚ ድርጅቶች ወደ እስራኤል የሚደረጉ ጉዞዎች በመቅረታቸው የመዘጋት ስጋት ላይ መሆናቸው ተገለጸ። በእስራኤልና በሐማስ መካከል የቀጠለው ጦርነት ተጽዕኖ ካሳረፈባቸው ዘርፎች መካከል ከኢትዮጵያ መነሻቸውን አድርገው ወደ እስራኤል ጎብኚዎችን የሚወስዱ አስጎብኚ ድርጅቶች እንደሆኑ የኢትዮጵያ አስጎብኚ ባለሙያዎች ማህበር አስታውቋል። በኢትዮጵያም 500 የሚሆኑ አስጎብኚ ድርጅቶች እንዳሉ የሚጠቁመው ማህበሩ 20 የሚጠጉ ተቋማት መዳረሻቸውን የእስራኤል ጉብኝት ላይ ያደረጉ በመሆናቸው ጦርነቱ በቀጥታ ስራቸው ላይ ስጋት መደቀኑን ገልጿል። በተለይ በፋሲካ በዓል ወቅት ወደ እስራኤል ጉዞ የሚያደርጉ ተቋማት 95 በመቶ ያህሉ ገቢያቸውን የሚያገኙት በዚህ ጉዞ በመሆኑ በአሁኑ ሰዓት ያለውን ውጥረት ተከትሎ ዘርፋቸውን ለመቀየር መገደዳቸውንና ለሚያስተዳድሯቸው ሰራተኞች ደሞዝ ለመክፈል እንዳልቻሉ ነው የተገለጸው። ኢትዮጵያ ከፍተኛውን ገቢ ከምታገኝባቸው ዘርፎች መካከል የቱሪዝም ዘርፍ አንዱ ስለመሆኑ የሚገለጽ ቢሆንም በተለያዩ ሰው ሰራሽ እንዲሁም ተፈጥሯዊ አደጋዎች ሳቢያ ዘርፉ ስለመጎዳቱም በተደጋጋሚ ተገልጿል። የዕዳ ሽግሽግ ባይኖር ኖሮ ኢትዮጵያ በዚህ ዓመት 2.8 ቢሊዮን ዶላር ዕዳ ትከፍል ነበር ተባለ። ጊዜያዊ የዕዳ ክፍያ የማቆም እድል መገኘቱ የመንግስትን ጫና እንደቀነሰና ያለውን ገንዘብ ለልማት ለማዋል ምቹ ሁኔታ መፈጠሩ ተገልጿል። ብዙነህ እንዳለ ዝርዝር አለው።
የኢትዮጵያ መንግስት ለ2017 በጀት ዓመት የነበረውን ከፍተኛ የዕዳ ጫና በግልጽ አስቀምጧል። የፕላንና ልማት ሚኒስትሯ ፍጹም አሰፋ እንደተናገሩት ምቹ የዕዳ ማስተካከያ ወይም ሽግሽግ ባይኖር ኖሮ ሀገሪቱ በዚህ ዓመት ብቻ 2.8 ቢሊዮን ዶላር የሚገመት ከፍተኛ ዕዳ መክፈል ግድ ይላት ነበር ብለዋል። ይሁን እንጂ መንግስት በጂ20 የጋራ ማዕቀፍ ውስጥ ከአበዳሪ ሀገራት ኮሚቴዎች ጋር ባደረገ ውጤታማ ድርድር 1.9 ቢሊዮን ዶላር ብቻ ለመክፈል ተችሏል። ይህም የዕዳ ሽግሽጉ በግምት 1 ቢሊዮን ዶላር የሚሆን እፎይታ እንዳስገኘላቸው ሚኒስትሩ አመላክተዋል። በተጨማሪም በ2016 በጀት ዓመት መገባደጃ ላይ የሀገሪቱ አጠቃላይ የውጭ ዕዳ ከሀገር ውስጥ አጠቃላይ ምርት ወይም ጂዲፒ ጋር ሲነጻጸር 13.7 በመቶ እንደነበረ ዶክተር ፍጹም አሰፋ አብራርተዋል። የገንዘብ ሚኒስትሩ አህመድ ሽዴ በሶስተኛው ሩብ ዓመት የማክሮ ኢኮኖሚ የዘርፎች አፈጻጸም የገንዘብ ዘርፍ ዙሪያ በአጠቃላይ የኢትዮጵያ መንግስት ከአበዳሪ ኮሚቴዎች ጋር ባካሄደው ገንቢ ውይይት በመርህ ደረጃ 3.5 ቢሊዮን ዶላር የሚሆን የዕዳ እፎይታ ስምምነት ላይ ደርሷል ብለዋል። ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይተዋል። በመርህ ደረጃ ከስምምነት ደርሰናል። በዚህ ስምምነት መሰረትም የ3.5 ቢሊዮን ዶላር የዕዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው። ይሄኛው በቅርቡ የመግባቢያ ስምምነት ሰነድ የሚፈረም ይሆናል ከኮሚቴው ጋር በጠቅላላ እንዲሁም በሂደት ደግሞ ከእያንዳንዱ አበዳሪዎች ጋር ዝርዝር ውይይት የሚካሄድ ይሆናል። ይሄ የዕዳ ጫናችንን በመቀነስ ረገድ በዚህ ዓመት በጣም ትልቅ ውጤት የመጣበት ዓመት ነው ማለት ይቻላል። ይህ ስምምነት እንደተገለጸው በ2017 የ1.5 ቢሊዮን ዶላር፣ በ2018 የ400 ሚሊዮን ዶላር፣ በ2019 የ500 ሚሊዮን ዶላር እንዲሁም በ2020 የ1.5 ሚሊዮን ዶላር የዕዳ ሽግሽግን ያካተተ ነው። ዶክተር ፍጹም በማብራሪያቸው የኢትዮጵያ ኢኮኖሚ 8.4 በመቶ እንደሚያድግና ሁሉም ዘርፎች ጠንካራና አዎንታዊ የኢኮኖሚ እድገት እንደሚያስመዘግቡ ግመታ ያሳያል ብለዋል። በማክሮ ኢኮኖሚው የሪፎርም ውጤት ተደርገው የሚወሰዱት የሀገር ውስጥ ቁጠባና ኢንቨስትመንት መሆናቸውን አንስተዋል። ቁጠባና ኢንቨስትመንት በጂዲፒ ያላቸው ድርሻ ከ2018 በጀት ዓመት በፊት መቀዛቀዝ የታየበት ነበር ያሉት ዶክተር ፍጹም ለአብነትም ኢንቨስትመንት በ2016 ከጂዲፒው 20 በመቶ በ2017 23.2 በመቶ እንደሚሆን አሁን ያሉት አፈጻጸሞች ያመላክታሉ ብለዋል። ይህም የሀገር በቀል ኢኮኖሚ ማሻሻያው ያወጣውን ለውጥ እንደሆነ ጠቁመዋል። ለእድገት ማሻሻያው ሚና የሚጫወተው አንዱ የፌዴራል መንግስት ገቢ እንደሆነ የጠቀሱት ሚኒስትሯ ከገቢ ጋር በተገናኘ የሪፎርም ስራዎች የሚያስተባብር ግብረ ኃይል ተቋቁሞ በየሳምንቱ እየተገናኘ የታክስ ፖሊሲን፣ የታክስ አስተዳደር ማሻሻያዎችን፣ ዲጂታላይዜሽንን፣ በአጠቃላይ ከታክስ ጋር የተገናኙ ብልሹ አሰራሮችን መፍታት የሚያስችሉ በርካታ የፖሊሲ ማሻሻያ ስራዎች ሲሰሩ እንደነበር ጠቅሰዋል። ላለፉት 9 ወራት 9.3 ቢሊዮን ዶላር የውጭ ምንዛሪ ማምጣታቸውንና የ98 ቢሊዮን ብር ታክስ መክፈላቸውን፣ 14.5 ቢሊዮን የመንግስት ትርፍ ድርሻ ለገንዘብ ሚኒስቴር ገቢ ማድረጋቸውንም ተናግረዋል። ፓስፖርትን ጨምሮ የሴኪሪቲ ህትመት በሀገር ውስጥ ማድረግ እንደተቻለ፣ የኢትዮጵያ የሰነዶች መዋለ ንዋይ ገበያ መጀመሩ፣ የኢትዮጵያ ግሪን ኩባንያ መቋቋሙም የውጭ ምንዛሪው ሪፎርሙንና ከዚያም ጋር የተያያዙ አፈጻጸሞች በጥሩ ሁኔታ ላይ እንደሚገኙ ጠቅሰው በዚህም የውጭ ምንዛሪው ክምችትን መጨመሩን ገልጸዋል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርግ ያለው ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።